አረ ጎበዝ አጨብጭብ፣ አረ አጨብጭብ ጎበዝ። የጥንቆላና የድግምት መጽሐፍቶች መወገድ ጀምረዋል። አረ እግዚአብሔር ይመስገን። አረ እግዚአብሔር ስራ እየሰራ ነው። በጌታ በኢየሱስ ስም በጣም ደስ ሲል የነ ኤርሚና የነ ትዝታው ሳሙኤል ጩኸት በከንቱ አልቀረም። እግዚአብሔር ይመስገን። እግዚአብሔር ስራውን እየሰራ ነው። በእውነት በጣም ነው ደስ የሚለው። በዚሁ አጋጣሚ እነኚህ ውዳሴ ማርያም ምናምን የሚባሉትን አስወግዷቸው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የክርስትና እምነት ተከታዮች እንደምናችሁ፣ እንደምንከረማችሁ የልዑል እግዚአብሔር ስም የተመሰገነ ይሁን። ተዋህዶ መንደር ለእናንተ እንግዲህ ከዚህም ከዚያም አስተማሪ ይሆናሉ፣ ወቅታዊ ይሆናሉ ብዬ ያሰብኳቸውን ነገሮች ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሰሞኑን አንድ የተወገዘ እንግዲህ ገድላት ስላለ በዛ ምክንያት ብዙ አይነት መወያያ በየሚዲያው እንደሚሰማ ሁላችሁም ታውቃላችሁና ይሄንን ነገር እንግዲህ እስቲ በተለያዩ አካባቢ ያለው ስሜት ምን ይመስላል፣ እንደገና ደግሞ ትክክለኛው ነገርና ገድላት ተብሎ ሲወገዝ በአጠቃላይ ነው ወይስ አይደለም የሚለው እንደገና ደግሞ እንግዲህ መናፍቃን የራሳቸው የሆነ አስተያየትምና ግፊት እያደረጉበት ስለነበረ ይሄንን በመሳሰለ ነገር ሰብሰብ አድርጌ ማቀርብላችሁ ፕሮግራም አለ። እቺ ነገር እንግዲህ እናንተ አይታችሁ የራሳችሁን ኮሜንት ስጡባት ላለው ከወደዳችኋትም የተለመደችዋን ላይክ አድርጉ፣ ቤቴንም ደግሞ ሞላ አድርጉልኝ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሆንላችሁ። ለክብር የተጠራ እንደን ወሳተች ያዘለለ ደስታ ምን አይነት ድምፅ ነው፣ ምን አይነት ሰላምታ፣ ምን አይነት ሰላምታ። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ስለዚህ እኔ አሁን በጣም ደስ ብሎ እናመሰግናለን። ኢትዮጵያ ኦርቶዶክስ ሲኖዶስ የጀመራችሁት ስራ ይበል የሚያሰኝ ነው፣ መልካም ነው። ይሄንን ግን ስትቀጥሉበት ማየት እንፈልጋለን። እነ ታምረ ማርያምን አውግዘ ስታጠፋ የተራገመ ህዝብ የተራገመ የሚኖር መጽሐፍ ያው አቶ ትዝታው የገድለ ዮሐንስ የተወገዘው በእኛ ምክንያትና በእኛ ጥረት ነው እያለ ነው። እስኪ እንመጣበታለን ማን በምን ምክንያት እንደተወገዘ ማለት ነው። ኦርቶዶክሳውያን ታላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ያው እንደተለመደውና ይሄን ቪዲዮ እንዳያስወርዱት አካውንቱን ፎሎ ቪዲዮን ደግሞ ሼር ኮፒ ሊንክ አድርጉት፣ እጅግ አብዝታችሁ ሼር አድርጉት ለብዙዎች እንዲደርስ ማለት ነው። ከዛ ውጪ እኔ ወደ ሐሳቤ እገባለሁኝ። በነገራችን ላይ እንደዚህ አይነት የምንፍቅናና የክህደት ገድላትና ድርሳናትንና የተለያዩ ጽሑፎችን የሚያሳትሙት ትዝታውና መሰሎቹ ፈንድ በማድረግ ምዕራባውያን ደግሞ እነዚህ በጀት በመመደብና ማተማ ቤት በድብቅ በማዘጋጀት በቤተ ክርስቲያን ስም የሚታተሙ እጅግ በርካታ መጻሕፍት አሉ። መጽሐፉ የተወገዘው አቶ ትዝታው ስለለፈለፈ ወይም ደግሞ ሌሎች የታድሰው አንጃዎቹ ስለጮሁ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባደረገችው ጥብቅ ክትትልና ጥናት ነው። ለዚህም ደግሞ የደብረ ሊባኖሱ ሊቅ ሊመሰገኑ ይገባል። እኛ የምናያቸው ሊቅ ማለት ነው። እግዚአብሔር ዕድሜና ጤና ይስጥዎት። ሌሎቻችሁም እንደዚሁ መቀጠል አለባችሁ። ነገር ግን መጽሐፉ የተወገዘበት ምክንያት እስኪ እንመልከት። ወደ 13 14 የሚደርሱ ምክንያት አሉት። ከዚያ ውስጥ ለምሳሌ ስንመለከት ማለት ነው አንደኛ ምን ይላል መሰላችሁ? አንድ ሰው 10 አባትና 10 እናት አለው ይላል። ይሄ ፍጹም ክህደት ነው። የቤተክርስቲያን አስተምህሮ የሚወክል አይደለም። ሌላው ደግሞ አዳም ሲፈጠር አብሮ የተፈጠረ ሰው አለ ይላል። ስሙንም ይጠቅሳል። ሔዋን ስትፈጠር አብሮ የተፈጠረች ሴት አለች ይላል። ስሟንም ይጠቅሳል። እንዲሁም ደግሞ የሰው ልጅ የተፈጠረው በአምሳለ መለኮት ነው ይላል። መለኮት ሰውን ይመስላል ማለት ነው። ይሄም ክህደት ነው። እንዲሁም ደግሞ ጥምቀት የሚያስፈልገው ለሰው ልጅ ብቻ ሳይሆን ለርጉማን መላእክት ወይም ደግሞ ለወደቁት መላእክት ነው የሚል ሐሳብ አለው። ይሄም የቤተክርስቲያን አስተምህሮ አይደለም። ሰው በራሱ ሰማዕትነት በሚቀበለው በሚጾመው በሚጸልየው በዚህ ብቻ መዳን ይችላል የሚልም የክህደት ትምህርት አለው። ይሄም ክህደት ነው። የእግዚአብሔር ቸርነትና የክርስቶስ የከፈለው ዋጋ ታሳቢ ስለሚደረግ ያለዚህ ማንም መዳን አይችልም። እግዚአብሔር ሰውን የፈጠረው በማሸትና በመወርወር ነው የሚልም የክህደት ትምህርት አለው። ይሄም ተረት ተረት ነው። ተፈጥሮ ከምን እንደሆነና የተፈጠረበትም ቀን የማይታወቅ ሰው አለ ይላል። ይሄም ተረት ተረትና ክህደትና ፈጽሞ የማይገናኝ የተሐድሶ ሐሳብ ነው። ዕፀ ሕይወትን እየበላን እየታደስን 1000 ዓመት የምንኖር ከሆነ ጥምቀት ለምን ያስፈልገናል የሚልም የክህደት ትምህርት አለበት ማለት ነው። መጥምቀ መለኮት ቅዱስ ዮሐንስ የተላከው ሰውን ሊያስተምር እንጂ ዝንጀሮና ጦጣ ሊያስተምር አይደለም ይላል። ይሄም ክህደት ነው።
ትልቅ የሆነ ፕሪዲስቲኔሽን ወይም ደግሞ የካቶሊክን አስተምሮ የያዘው ደግሞ የሰው ልጅ ገነት ከገባ በኋላ ይጠመቃል የሚላል። ስለዚህ የሰው ልጅ ገነት ከገባ በኋላ ሊጠመቅ አይችልም። በምንስ ይጠመቃል? ጥምቀት ምድር ላይ ያለ ነገር ነው። ይሄንንና ሌሎች እጅግ በጣም ብዙ የሆኑ የክህደት አስተምህሮች አሉበት። በዚህ ምክንያት መጽሐፉ ሊወገዝ ችሏል። ነገር ግን ነጥብታው ደግሞ ምን ይላሉ? እኛ ስለጮህን እኛ ስለለፈለፍን ተሐድሶ ያደረገው ጥረት ነው። ያንተ ጉራና ተረት ነው ይራሱ። ቤተ ክርስቲያን ንጽሕት ነች፣ ቅድስት ነች፣ ፈጽሞ ልትሳሳትም አትችልም። ክርስቶስ የመሰረታት ሐዋርያዊ ሰክሰሽን ሐዋርያዊ ተቋም ነች። እንደተመለከታችሁት በሚገርም ሁኔታ እንግዲህ ይሄ ነገር ብዙ ወሬ ይዟል። በጣም ብዙ ሰዎች በተለያየ አካባቢ የተለያየ አይነት ወሬ እያመጡበት ነው ማለት ነው። ገድሉ እኛን የሚወክል ስላልሆነ እንዲሰረዝ ተደርጓል፣ ተወግዟል ማለት ነው። በዚህ ምክንያት ግን ብዙ ሰዎች የራሳቸውን ምክንያትና ፈጠራ እየፈጠሩ ኦርቶዶክስ ይሄን ነገር እንደዚህ አደረገች ምናምን ለማለት እየሞከሩ ነው ያለው። ይህ ነገር ትክክል አይደለም። በስነ ስርዓቱ የኛ ሊቃውንቶች ተሰብስበው ይሄን ነገር የፈጠሩበት ምክንያት ለምንድን ነው? አሳስተው የሚሰሩ በጣም ብዙ ሰዎች እንዳሉበት ስለታወቀና ህትመት መቼም የትም ቦታ ላይ ስለሚታተምና እንኳን አይደለም የሃይማኖት ሌሎችም በስርቆት እንደሚታተም ይታወቃል። እቺን አጋጣሚ ጠብቀው እንግዲህ የኛን ሃይማኖታችንን ለመሸርሸር የተፈጠረ ነገር መሆኑ ስለታወቀ ቅድሚያ ስለተደረገ ነው። ግን እነ ኤርሚያስ የራሳቸውን ጥሩምባ እየነፉበት ይገኛል ማለት ነው። እስቲ ትንሽ ሌላም ደግሞ ላሰማችሁ። ሰሞኑን ጉዳዩ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆኖ ሳለ ከኛ በላይ ግን ሚዲያውን ሲያንጫጩና በማይሆን ሐሰተኛ መረጃ ሲነዙ የነበሩት ለምግብና ለልብስ ብለው ሃይማኖታቸውን የቀየሩ የተሐድሶና የፕሮቴስታንት አንጃ ቡድን ነበርና በጣም ያሳፍራል። እውነት ለመናገር ሰው እንዴት አልፈልጋትም ብሎ ከወጣ በኋላ ቤተክርስቲያንን የሐሰት የውሸት ንግግርን ያሰራጫል? እንግዲህ ይሄ ነው እኔ ሁልጊዜ እንደምለው እንኳንም የኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆንኩ ምለው ውሸታም ሐሰተኛ አድርጋ አላሳደገችኝም የተባለው በግልጽ አሁንም ለምእመናን ነው። ይሄን እንደግሜ የምናገረው ገድለ መጥምቃንስ ተወገዘ አልተባለም የተባለው በግለሰብ ደረጃ የተጻፈ ነው። ቅዱስ ሲኖዶስ ጸሐፊውን ያልገለጸበት የራሱ ምክንያት አለው። የራሱ ምክንያት ስላለው ነው። ምክንያቱም ቤተክርስቲያን እድል ምሰጥ ቤተክርስቲያናት ያንንም የጻፈው አካል ይቅርታ እንዲል ተብሏል። የራሱ የቅዱስ ሲኖዶስ የቤት ስራ ስለሆነ ስለዚህ እኛም እንዲህ ብለን አንናገርም። ሌላው ሲቀጥሉ ሁለተኛ ግን በውስጡ ወደ 9-10 የሚሆኑ አበይት የሚባሉ በጣም ብዙ ችግሮች አሉበት። እንደው ግልጽ ያፈጠጡ ከሰው ልጅ ስነ ተፈጥሮ አንጻር ከአዳምና ከሔዋን አንጻር ሰው በእግዚአብሔር አርአያ ተፈጠረ ከሚለው አንጻር በጣም ብዙ የሚባሉ መሰረታዊ ነገርን የሚያናጉ ስህተቶች አሉት መጽሐፉ ላይ። ከተጀመረ እንደው ወደ 6 ወርም የቆየ ነገር ነውና ቅዱስ ሲኖዶስ ምርመራ አድርጎበት አይቶት አውግዞታል። እና የተወገዘው ቀድሞ የምንጠቀመው ይሄ አሁን ከታች የምታዩት የቅዱስ ዮሐንስ ገድል ሳይሆን በገዳማት ቤተክርስቲያናት በደጋግ የቤተክርስቲያን አባቶች የታተመውን ሳይሆን አንድ ግለሰብ ገና ህትመት ላይ ራሱ ገና በደንብ ሳይሰራጭ ነው፣ አልተሰራጨምም። አየር ላይ ነው ቅዱስ ሲኖዶስ አይቶ ቶሎ ውግዘት ያስተላለፈውና የሐሰት መረጃ የምትለቁ እንግዲህ አሁን ከታች ተመልከቷቸውን እነዚህን ሰሞኑን ሲንጫጩ ነበር። እና በጣም ደግሞ የሚያሳፍረውና የሚያስቀው በዛው ታምረ ማርያምንም አውግዙልን በዛው እንዴ ይሄ እኮ የሕፃን ልጅ ስራ አይደለም። ደግሞ ማንም ፕሮቴስታንትና ማንም ሰው ተነስቶ አይደለም ቤተክርስቲያንን ይሄን አርጊ አታርጊ የሚላትና የራሷ ቅዱስ ሲኖዶስ የሚመራት ራሷን እንደ አሜባ ያባዛች ሳይሆን በትክክል መዋቅራዊት የሆነች አፖስቶሊክ ሰክሴሽን ያላት ትልቅ ሕያው የሆነች ልዕልት ቤተክርስቲያን ናት። ስለዚህ ይሄንን አስታካችሁ ደግሞ ቤተክርስቲያን ደግሞ የተሰገሰጋችሁ አሉ። በእኛ መሀል ያላችሁ ምዕመኑ ጋር ተሰግስጋችሁ ያላችሁ ጊዜ የሚገልጣችሁ እንደው በዛው ታምረ ማርያሙን በዛው ገድሉን የምትሉ ይሄ ምን ያህል ትዕቢትን ነው የሚያመለክተው። የእኛ ቤተክርስቲያን ምን መጽሐፍን ማንረብ እንዳለባት መካሪያ ያሻትምና እንደው ግን አባቶቻችን እግዚአብሔር ይስጥልን። ሰሞኑን በሶሻል ሚዲያ እየተመላለሰ ስላለው ጉዳይ ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድለ ዮሐንስ መጥምቅ የሚባል መጽሐፍ አላት እና ታዲያ ይህንን የሚመስል መጽሐፍ ታትሞ ይወጣል። መጽሐፉ ደግሞ ብዙ ጽሑፎች ስለነበሩበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፉን ታወግዟለች። ታዲያ ነገሩን ከስሩ ያልተረዱ ሰዎች ቤተክርስቲያኒቱ ገድለ ዮሐንስ መጥምቅን እንዳወገዘች አድርገው እያስወሩት ይገኛሉ። ነገር ግን እውነታ እሱ አይደለም። ቤተክርስቲያኒቱ ቀድሞውን ውስጥ ተጠቀመበት የነበረው ገድለ ዮሐንስ መጥምቅ ሙሉ በሙሉ አላወገዘችውም። ስለ ገድል የበለጠ ግልጽ እንዲሆንላችሁ ጥቂት ልንገራችሁ። ገድል ማለት ፈተና፣ መከራ፣ ውጊያ ማለት ነው። የቀደሙት አባቶች ክርስትና ላለመተው ክርስቶስን ላለመካድ ያደረጉት ተጋድሎ ገድል ተብሎ በታሪክ መልክ ተሰንዶ ያለ መጽሐፍ ነው። በዚህ መሰረት በክርስትና ሕይወት ውስጥ መከራን ታግሰው ክርስትናን ያሻገሩ አባቶች ታሪካቸው ይሰነድና በቤተክርስቲያን ውስጥ ለመማሪያነት በየዕለቱ ይነበባል። ታዲያ የገድል ጥቅሙ
ዋነኞቻችንን እንድናስብና የእምነታቸውን ፍሬ እየተመለከተን በእምነት እነርሱን እንድንመስል የሚፈይድ መጽሐፍ ነው እና ታዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ነው ወይ ያለው የሚለው ስንመለከት ገድል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ አይደለም ያለው፣ በሌሎች አብያተ ክርስቲያናትም ዘንድ በደንብ የሚታወቅ ነው። በኢስተርን ኦርቶዶክስ፣ ኦሪየንታል ኦርቶዶክስ እንደዚሁም በካቶሊክ ዘንድ ገድል በደንብ የሚታወቅ ነው። በካቶሊክ ዘንድ ሃጊዮግራፊስ ወይም ደግሞ ላይቭስ ኦፍ ዘ ሴንትስ ተብሎ በደንብ ይታወቃል። በኢስተርን ኦርቶዶክስ ዘንድ ደግሞ ሲኒክሳሪያን ወይም ደግሞ ሜኖሎጂ በመባል በደንብ የሚታወቅ ነው። ስለዚህ ገድል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብቻ ያለ አይደለም፣ በሌሎች አብያተ ክርስቲያናት ዘንድ የሚታወቅ ነው። እንደዚሁም የሚጓሯቸው ገድላት አሉ። ለምሳሌ ገድለ ዮሐንስ መጥምቅ፣ ገድለ ቅዱስ ጊዮርጊስ እና የሌሎችም ገድላት በደንብ በየአብያተ ክርስቲያናቱ ዘንድ የሚታወቅ ነው። በእውነት ቃለ ሕይወት ያሰማልን ነው የምለው ለእነዚህ ለወንድሞቼ በጣም በጥሩ ሁኔታ አድርገው እንግዲህ ያቀረቡልን ማለት ነው። እና በአጠቃላይ ገድላት የሚኖሩና ወደፊትም የሚሰሩ ናቸው። ነገር ግን እሱን አስመልክተው የሚፈጠሩ ሌሎች የሚያጭበረብሩ ሃይማኖትን የሚሸረሽሩ አይነት ስራዎች ስለሚሰሩ እነሱን ነገር ነው እንግዲህ እንዲወገዝ የተባለው ማለት ነው። ግን እችን ነገር ተይዛ ሌላው እንግዲህ በሌላ አካባቢ ያለ ሃይማኖት ደግሞ ኦርቶዶክስ እንደዚህ ማድረግ ጀመረች፣ ወደ ሌላ ልትመጣ ነው። እንደዚህ የማይሆንና የማይታሰብ ነገር ነው። ሁላችንም ግን መረዳት ያለብን ይሄ ነገር ሲፈጠር በስነ ስርዓቱ በዚህ የተካኑ ሊቃነ ካህናት ስላሉን እነሱ የሚሰጡንን መመሪያ እየተከተልን ነው እንጂ ማድረግ ያለብን የራሳችንን ሐሳብ እየፈጠርን እዚህም ቦታ ላይ እንደዚህ ያለ እዛ ቦታ ላይ እንደዚህ ያለ ማለት የሚገባን አይመስለኝም። የራሳችሁን አስተያየት ስጡበት እላለሁ። እስቲ ደግሞ ሌሎች ምን ይላሉ? እሱን ደግሞ እስቲ እንመልከት። በዚህ አጋጣሚ የምንገልጽላችሁ እንደዚህ አይነት ነገር ሲወገዝ ይሄ የመጀመሪያ ጊዜ አይደለም፣ ከዚህ በፊትም ተደርጎ ነበር። ነገር ግን ያው መቼም የኛ ህብረተሰብ ትንሽ አንዳንዴ ነገሮችን ስለሚዘነጋቸው ነው እንጂ ይህን አይነት ስህተቶች የተፈጠሩ ነበሩ። በእነሱም እንደዚህ አይነቱ ግዘት በስብሰባው ሰዓት ተደርጓል። እስቲ ያንን ደግሞ የሚተርክልን አንድ ሰው አለ፣ እሱን ላሰማችሁ። አንዳንድ ሰዎች አውቀው ሆነ ብለው ማህበረሰብን ከማህበረሰብ ለማጋጨት አንደኛው ማህበረሰብ ተሳድበው ይጽፋሉ። አንዳንዶቹ ትምህርት ሃይማኖትን አፋልሰው ይጽፋሉ። ከዛ ቤተክርስቲያን እንዲህ አለች ይባላል። ስለዚህ እንዲህ አይነት ጽሁፎችን በጥንቃቄ መመርመር አስፈላጊ ነው። የሊቃውንት ጉባኤ ጥሩ ጀምሯል። ወደፊትም በዚህ መንገድ የተዘጋጁ አንዳንድ ገድሎችን እየመረመረ ድርሳናትን፣ ታምራትን እየቃኘ እየፈተሸ አስፈላጊ እርምጃ እንደሚሰጥ ተስፋ እናደርጋለን፣ እንጠብቃለንም እናሳስባለንም። ለምሳሌ በ2009 አካባቢ ይመስለኛል ፍትሐ ነገሥትና ስንክሳር ላይ የነበሩ ሁለት ክፉ እሾሆች ተነቅለዋል። አንደኛው ፍትሐ ነገሥት ላይ ወይሲሙ ማይምራን ይሆሙ ሰባ ኢትዮጵያ የሚል ግብፃውያን በድብቅ ያስገቡት አንቀጽ ነበር። የኢትዮጵያ ሰዎች ከሊቃውንቶቻቸው መካከል ሊቀ ጳጳስ ሊሾሙ አይገባም ጥቁር ስለሆኑ የሚል ዘርን መሰረት ያደረገ አንቀጽ ነበር ፍትሐ ነገሥት ላይ። ነገር ግን በክርስትና አስተምሮ ዘር የሚባል ነገር መሰረተ ቢስ ነው። ጥቁር የለ፣ ነጭ የለ፣ ቀይ የለ፣ ዳማ የለ። በእግዚአብሔር መንግስት ሁሉም ሰው አንድ ነው። ስለዚህ መሾም ካለባት ኢትዮጵያ ትሾማለች፣ ማንም አይከለክላትም። ጋና ከፈለገ ኡጋንዳ፣ ጋምቤላ፣ እንተና አንጎላ ጳጳስ ከፈለገ በክርስትና መሾም ይችላል። የፊቱ መጥቆር፣ የጥርሱ አለማማር፣ የፀጉሩ መከርደድ ማንንም ሰው ከሲመተ ክህነት አያረቀውም። በክርስቶስ አዲስ ሆኗል ሰው ሁሉ እና ዝም ብሎ የዘር ቁርሾ የሚጽፉ ሰዎች አሉ። ነጭ ስለሆኑ ግብጾች ጵጵስና ከነሱ እጅ እንዳይወጣ ያስገቡት አንቀጽ ነበረ። እሱ ተወግዞ ተፍቆ እንዲወጣና እንዲሻሻል ይሄ አንቀጽ እንዲወጣ ተወስኖ በሲኖዶስ ተላልፏል። ከዛ በተመሳሳይ መልኩ መጽሐፈ ስንክሳር ላይ በዓለ ትንሣኤ ሲከበር በኢየሩሳሌም ከተሰበሰቡ ሰዎች መካከል አንድ ኢትዮጵያዊ ጥቁር በመገኘቱ በኢትዮጵያዊው ምክንያት እግዚአብሔር ተቆጥቶ ማታ ወረደ ይላል መጽሐፈ ስንክሳር ሚያዝያ 10 ቀን ላይ ነው ያለው። የአንድ ኢትዮጵያዊ የጌታ ትንሣኤ ለማየት በመገኘቱ ተቆጥቶ እግዚአብሔር ንቆት ማለት ነው ኢትዮጵያዊውን ማታ ወረደ በዛ ህዝብ ላይ ብሎ ተረተረ ጽፏል አንድ ሰው። ይሄ ብዙ ዓመት ሲነበብ ኖረ በቤተ ክርስቲያን በትህትና። በቅርቡ ግን ሲኖዶስ ክብረ ነክ ስለሆነ ይውጣ ብሎ ይሄ ወጥቶ እንዲታተም አዟል። እንዲህ አይነት ጽሁፎች አሉ በጥቂት ሰዎች ፍላጎት ጣልቃ የሚገቡና አሁንም ገድለ ዮሐንስም የተወገዘው ሁሉም ገድል አይደለም። አንድ ግለሰብ ያሳተመው ገድለ ዮሐንስ በየቤተ መዛግብቱ፣ በየመጻሕፍቱ፣ በየገዳሙ፣ በየደብሩ፣ በየግለሰቡ ቤት አለ። ንጹህ ገድል አለ። አጋጣሚ ሆኖ ግን አንድ የተበላሸች ገድል ተገንታ
ያሳተመው ሰው ግለሰብ ነው። የተበላሸ አስተምሮ ስለነበረው እሱ እንዳይሸጥ እንዳይሰራጭ ታግዷል። መምህሩም ቀርበው እንዲያስረዱት ተጠይቀዋል። ይሄ ትልቅ እርምጃ ነው። ይህን እናደንቃለን ለማለት ነው። በመጨረሻ ላዳመጣችሁኝ አመሰግናለሁ። በመጥምቁ ዮሐንስ ስም የተጻፈ አንድ የገድል መጽሐፍ ነበረ እና እሱን ቤተክርስቲያን መርመራው አይታው በሲኖዶስ ደረጃ አወገዘችው። መጽሐፉን እንደ መጽሐፍ ማለት ነው፣ የሆነ ታሪኩን ሳይሆን ሙሉ መጽሐፉን አወገዘችው እና ይህንን ይዘው አንዳንድ ፕሮቴስታንቶች ይሄው ታደሳችሁ እኮ እያሉ ነው። ያስብላል? አያስብልም። እንዴት? ቤተክርስቲያን አትታደስም ብለን ስንናገር ሃይማኖቷ ላይ ወይም አስተምህሮዋ ላይ ነው። ትምህርቷ ላይ ወይም አስተምህሮዋ ላይ አንዲት ነጥብ እንኳን መጨመርም መቀነስም አትችልም። በነገራችን ላይ ቤተክርስቲያን ስልጣኑም የላትም። ይሄ ስልጣን ለሌሰን አልተሰጠም። ምን አይነት ስልጣን? ከጌታ አንድ ጊዜ ፈጽሞ የተቀበለችውን ሃይማኖት ከፍም ዝቅም እንድታደርግ አልተሰጣትም። ከፍ ዝቅ የሚያደርግ ቢኖር ምንድነው? ከጌታ ይለያል፣ ይነጠላል። በነገራችን ላይ የፕሮቴስታንቱ ዋናው ጥያቄ እዚህ አስተምህሮ ላይ ወይም እዚህ ሃይማኖት ላይ እንጂ ገድላት ላይ አይደለም። የገድላትን ጉዳይ እዚሁ ሚዲያ ላይ ያሉ ምናምን ፕሮቴስታንቶች ያነሱታል። የሚያነሱበት ዋናው ምክንያት እንደው ምስኪን የዋህ ክርስቲያኖችን አስደንግጦ ከኤርሲያን ለማስወጣት እንጂ ዋናው የፕሮቴስታንቲዝም ኢሹ ዋናው ጉዳያቸው ሃይማኖታችን ላይ ነው፣ የድህነት ጉዳይ ላይ ነው፣ ምስጢራት ላይ፣ ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ነገረ ቤተክርስቲያን ላይ ነው። ምን እያልኳችሁ ነው? ቤተክርስቲያን ልትሳሳት አትችልም፣ ልትታደስ አትችልም የምንለው ሃይማኖት ወይም አስተምህሮ ላይ ነው። እነዚህ የገድላት ታምራት መጻሕፍት ግን በቤተክርስቲያን ውስጥ ያሉ ግለሰቦች፣ ተቋማት፣ ገዳማት ምናምን በእነርሱ የሚዘጋጁ መጻሕፍት ናቸው። የሆነ ቅዱስ አባትን ታሪክ ይጽፋሉ። ሲጽፉ እነሱ ሊሳሳቱ ይችላሉ አይችሉም? ይችላሉ። ስህተት ካለ ቤተክርስቲያኒቱ ልክ አሁን እንዳደረገችው ሙሉ በሙሉ አንድን መጽሐፍ ልታወግዝ ትችላለች። አሊያም ደግሞ መጽሐፍ ውስጥ ያሉ የተለያዩ ታሪኮችን ልታርም ትችላለች፣ ቆርጣ ልታወጣ ትችላለች። ከእንደዚህ መጽሐፍት ላይ ማለት ነው። ከዚህ አንጻር እንመለከተው ይገባል። አትታደስም፣ ልትሳሳትም አትችልም። ምን ላይ? አስተምህሯ ላይ። ቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቤ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። ገል ሊባል አይገባውም። ለምን ቢባል አንድ ሰው በቤተክርስቲያናችን ትምህርት 10 ጊዜ ተወለደ የሚል ትምህርት የለንም። ከ10 ሰው ከ10 ማለት ከ10 እናት ከ10 አባት ተወለደ የሚል መጽሐፍ የለም። ሙሴ ከጻፋቸው ከአምስቱ ስንነሳ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ስናነብ ከአንድ ሰው ከአንድ አባት ከአንድ እናት ነው የሚወለደው እንጂ የቤተክርስቲያናችን አስተምህሮ እናት ከ10 ሰው ተወለደ አይልም። ይሄ መጽሐፉ ምን ይላል መሰላችሁ? ከ7 ሰዎች ተወለደ ይላል። እናቱን አባቱን ይጠራና 3 ደግሞ ከቦታ ማለት ከብሔረ ሕያዋን ከብሔረ ብፁዓን ከገነት ተወለደ ይላል። እንዲህ አይነት አስተምሮ ቤተክርስቲያናችን እንግዲህ እስካሁን ድረስ አባቶቻችን ያስተማሩን ትምህርት እንዲህ አይነት አስተምሮ የለም። አባቶቻችን አላስተማሩንም፣ በትውፊትም የለም። ከመጽሐፍም አባቶቻችን ስላላስረዱን ብዬ ነውና ገል ሊባል አይገባውም የሚያሰኝ እንግዲህ ገል አባቱን እናቱን ጠርቶ በእናቱ በአባቱ ቅድስና እዚህ ጋር ደረሰ ተብሎ ነው የሚጠራው እንጂ አሁን እንደዚህ
የዚህ ሀገር ብሎ ሀገር ይጠቅሳል እንጂ ከ10 ሰው እናቱን አባቱን እየጠራ እንደገና ደግሞ ምን ይላል መሰላችሁ? 10 ጊዜ ሲወለድ በ400 ዘመን ይቀበርና ከዚያ ደግሞ ከተቀበረበት እያወጣ መልአኩ እያሸ ወደ መካኗ ማህፀን ይወረውራል። እንዲህ የሚል አስተምሮ የለም። በ400 ዓመት፣ በ700 ዓመት፣ በ1000 ዓመት፣ በ2000 ዓመት እያሸ ወደ መካኖቹ ማህፀን እየወረወረ አዘዋውረው ይላል። ስለዚህ ይሄ ገድል እንዲህ አይነት ገድል እንግዲህ አባቶቻችን ከተጻፈው ገድል ሁሉ የለም እንዲህ የሚል ገድል። ለዚህ ነው ገድል አይባልም ያልኩበት። የኔታ እንግዲህ እንደተመለከታችሁት እኚህ ናቸው እንግዲህ ይህን ገድል ተቃውሞ ስለነበረ ለዚህ ደረጃ ያበቁት ማለት ነው። ምስጋናም እንግዲህ የተሰጣቸው እሳቸው ናቸው ማለት ነው። ውድ የክርስትና እምነት ተከታዮቼ እንግዲህ ለዛሬ ያቀረብኩላችሁ ይህን ይመስላል። እናንተ የራሳችሁን ሀሳብ ስጡ። በእንደነዚህ አይነት ጉዳዮች ላይ የግድ ሁላችንም መወያየት ስላለብንና ስህተቶችን ለሌሎች ግልጽ አድርገን መግለጽ ስላለብን ይህን ነገር ያቀረብኩላችሁ። በተሳሳተ መንገድ የተለያዩ ገድላቶችን እንደዚህ አይነት ስህተት አለባቸው እየተባለ እየተወራ ነው እና በሚዲያ ላይ የሚታየው ነገር ሁሉ ትክክል ስላልሆነ እንግዲህ ወደ የቤተ ክርስቲያናችን እየሄድን የትኛው ነው ትክክል አይደለም የሚለው ማረጋገጥ ይገባናል ማለት ነው። ምክንያቱም በስህተት በተለያዩ አይነት በድብቅ የታተሙ ብዙ የሆኑ ገድላት መጽሐፍቶች እንዳሉ ተነግሯል ማለት ነው። ስለዚህ በእጃችን ያለው ነገር ትክክለኛ መሆኑንና መባረኩን እያየን ብንጸልይበት ይሻላል ብዬ እንግዲህ በዚህ አጋጣሚ ሐሳቤን ገልጽላችኋለሁ ማለት ነው። በተረፈ እንግዲህ እንዳልኩት ኮሜንታችሁን ጻፉልኝ። ከወደዳችኋት ይችን ቤት እንግዲህ ሞቅ አድርጉልኝ፣ ሰዎች ሼር አድርጉና ሰብስክራይብ አድርጉልኝ። በተረፈ በሚቀጥለው ጊዜ እስከምንገናኝ ደህና ሁኑ እያልኩ ልሰናበታችሁ። አንድ ነገር እንደተለመደው ላሰማችሁና ልለያችሁ። ደህና ሁኑልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምንሰነበታችሁ። የእግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። እሺ አሁን እኔ ለመናገር የመጣሁት ስለ ቅዱስ ዮሐንስ ገድል ነው። ቀደም ብዬም ተናግሬያለሁ። እኔ ከአባቶች በልጬ ከፍተኛ ደረጃ ኖሮኝ ብቃት ኖሮኝ አይደለም የተናገርኩት ያለሁት። የገጠመኝን እግዚአብሔር የገለጸልኝን የገጠመኝን እንደ ኃጢአቴና እንደ በደሌ እንደ ክፋቴ ሳይሆን እግዚአብሔር የገለጸልኝና የገጠመኝን ነገር ለመናገር ነው በዚህ አጋጣሚ የወጣሁት እና በአንድ ወቅት አንድ ቦታ ላይ ምንም አገልጋይ በሌለበት ብቻዬን በሆንኩበት ቦታ ያው የተዘዋወርኩ ነው የምሰራው። ምንም አንድ ካህን እንኳ በሌለበት ቦታ ላይ አንድ ሰው ይመጣና ንስሐ ይገባል። ያ ሰው ንስሐ ሲገባ ያ ሰው ግድ ወጣት ነው። መጽሐፈ ቄደር የሚያስፈልገው ነበረ እና መጽሐፈ ቄደሩም የለ የሚራዳ ካህንም የለ። ይሄ ልጅ ደግሞ መዳን ስለነበረበት የግዴታ ንስሐ መውረድ ስለነበረበት ምንም አማራጭ ሳጣ ማለት ነው ምንም አማራጭ ሳጣ የቅዱስ ዮሐንስ ገድል ከመጀመሪያው እስከ መጨረሻው አንብቦ የተጠመቀ ሰው ኃጢአቱ ይሰረይለታል የሚለውን ቃል ኪዳን አይቼ በቃ ቅዱስ ዮሐንስ አንተ እርዳን ብዬ ያንን ገድል ከመጀመሪያ እስከ መጨረሻ አንብቤ ያን ልጅ ያጠመቅኩና ለእኔም በረከት ድረሰኝ ብዬ በዛ ገድል እኔም ተጠመቅኩ። እግዚአብሔር ክብር ምስጋና ይግባው። አምላክ ይህንን ምስጢር ሲገልጽልኝ እዛ ሆኜ ሳልተኛ ከሰማይ ድምፅ ነው የሰማሁት። ክብር ለመድኃኔዓለም። ያው እግዚአብሔር ምስክሬ ነው። የገድሉን ክብር እግዚአብሔር በዚህ ምስጢር ገልጾልኛል። ስለዚህ እኛ ይህንን ክብር እያለው እኛ በአይነ ህሊና ብቻ በራሳችን አስተሳሰብ ሄደን የቤተክርስቲያን ትምህርት ይቃረናል ብለን ይህን ነገር ብናደርግ እግዚአብሔር የሰጠውን ቃል ኪዳን ለምን እንከራከራል? ሌላ ሰጥታ እንገባ ሌላ ችግር አይሆንብንም። ያው እግዚአብሔር ምስክሬ ነው እና ብዙ ሰዎችም ገድሉን ተጠምቀው በገድሉ መጽሐፍ ተጠምቀው ሲተኙ ራእይ ማየት አለ፣ ብዙ ምስጢር መግለጽ አለ። ብዙ ገጥሞኛል፣ ብዙ ቃለ መጠይቅ አድርጌም ማለት ነው። የእኔ ግን በግልጽ ነው ያየሁት። ቁጭ ብዬ ቁጭ አልኩበት ቦታ ከተጠመቅኩበት ነው ከሰማይ የሰማኋቸው ድምፆች እና ይህንን ያህል ክብር ያለው ገድል ነው እና በስጋ አይን ባናየው ቢታሰብበት ብዬ ነው ማሳስበው። እግዚአብሔር የተመሰገነ ይሁን። ይህንን ስንል ደግሞ ብዙዎቹን በስጋ አይን ካየናቸው ሁሉንም በስጋ አይን እያየን ሌላ ችግር ሊመጣ ነው። እግዚአብሔር ይርዳን።